ኑሐሚን በክፍል 52 እንግዲህ አቶ ለይኩን የዳግምን አባት ገሎት ነበረ ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? በክፍል 53 እንግዲህ ብዙ ነገር ተፈጥሯል። አቶ ለይኩን በፍርሃት ውስጥ ይገኛል። ወይዘሮ ዝናሽ ደግሞ እያጽናናችሁ ትገኛለች ማለት ነው። እንግዲህ እንደብቀው ማንም ሳያየን ከሆነ ቦታ ማስቀመጥ አለብን እያለችው እያለ ፖሊስ በር በመቆርቆር መጥቶ ነበረ። ወይኔ ጉዴ ማን ነው ምንድነው የመጣው እያለ አቶ ለይኩንም በመንቀጥቀጥ ውስጥ እያለ ወይዘሮ ዝናሽ እንግዲህ ሄዳ በሩ ስትከፍተው ፖሊስ ነኝ እና ደግሞ የመሳሪያ ድምፅ ሰምቼ ነበር የመጣሁትኝ እናንተ የሰማችሁት ነገር አለ ወይ ሲል አቶ ለይኩን በመምጣት እስኪ መታወቂያን አሳየኝ ሲለው ቆይ መጀመሪያ እኮ ጥያቄን አልመለሳችሁልኝም ወይ አረ በፍጹም እኔ ምንም አይነት ድምፅ አልሰማሁም በማለት አቶ ለይኩን ይመልስላታል። ወይዘሮ ዝናሽም አዎ እኔ ምንም አይነት ድምፅ አልሰማሁም፣ ከሰማን ደግሞ እንነግራለን፣ ይሄ ለራሳችን ጤንነት ሲባል ነው በማለት ፖሊሱም እሺ በቃ የሆነ ነገር ከሰማችሁ ወይንም ካያችሁ በዚህ ስልክ ቁጥር ደውሉልኝ በማለት ስልኩን ሰጥቷቸው ሄዷል ማለት ነው። አቶ ለይኩንም በጸጸትና በንዴት እያለቀሱ እኔ እንዴት አይነት ነገር ነው የገባሁትኝ፣ በቃ የሰው ነፍስ እኮ አጠፋሁኝ በማለት እያለቀሰ ይገኛል። ወይዘሮ ዝናሽም በመምጣት ቆይ አንተ ምን ሆነ ነው ለይኩን ድምፅ እኮ ደጅ ድረስ ነው የሚሰማው፣ ወይንስ በአንድ እግሩ ማይክሮዌቭ ይዘህ ለሁሉም ሰው ነፍሰ ገዳይ ነኝ እያልክ አትናገርም? ቆይ ምን ሆነሃል አንተ ግን? ሁሉም ሰው እኮ በየቤቱ ገመናውን ሸፍኖ ነው የሚኖረው፣ አንተ ብቻ አይደለም እንደዚህ ያደረግከው በማለት ወይዘሮ ዝናሽ እየነገረችው ነበረ። አቶ ለይኩንም እንዴት እንደዚህ ትያለሽ አንቺ? ቆይ ምን አይነት አረመኔ ሴትዮ ነሽ? እንዴት ከእንዴት አይነት አረመኔ ሰው ጋር እየኖርኩትኝ እንዴት አላወቅኩም አንቺ እንደዚህ አረመኔ መሆንሽን በማለት አቶ ለይኩን ይነግራታል። እሷም እንግዲህ እኔ እኮ ላንተ ብዬ ነው እንደዚህ የማደርገው እንጂ እኔም እኮ የልጅ አባት በመሞቱ በጣም አዝኛለሁኝ። ከፈለክ ደግሞ እዚሁ ሳሎን አምጥተህ መናገር ትችላለህ። አሁን የደበቅከውን ነገር እዚህ አምጣው፣ ከዛ ልጆቹም ሁሉም ሰው ያይልሃን በማለት እያስፈራራችሁ ትገኛለች። አቶ ለይኩንም እንግዲህ አንቺ ነሽ እንደዚህ ያደረግሽው፣ በአንቺ ምክንያት ነው እንደዚህ አይነት ነፍሰ ገዳይ የሆንኩትኝ፣ ስለዚህ እገልሻለሁ ብሎ እሷንም ሲያንቃት ማለት ነው። ቆይ አንተ ምን ሆነሃል? ወደዛ ሄድ፣ እኔንም ትገለኝ ነው እንዴ? አንተ እስር ቤት መግባት ፈልገህ መሰለኝ፣ እኔ ግን መሞት አልፈልግም ለይኩን፣ በአንቺ ምክንያት ነው እኔ ነፍሰ ገዳይ የሆንኩትኝ፣ ይህ ሁሉ ጉድ ያመጣሽብኝ አንቺ ነሽ። ቆይ ምን ስትይ ነው ወደ ሌላ የሄድሽው? ቆይ እኔ ምን አድርጌሽ ነው? ምን አጉድዬብሽ ነው? በማለት እየተናደሩ ይገኛሉ። አቶ ለይኩን ትልቅ ጸጸት እየተሰማቸው ነው። ቆይ አንቺ ምን አይነት ጭንቅላት ነው ያለሽ? ቢያንስ ከቤትሽ አስከሬን ያህል ነገር አስቀምጠሽ እንደዚህ ረጋ ብለሽ ትቀመጫለሽ? ምን አለ እኔም እንዳንቺ የደነዘዘ ጭንቅላት ቢሰጠኝ። ምንም አይነት ጸጸት እኮ አይታይብሽም ይህን ሁሉ ነገር አድርገሽ እንዴ? በጸጸት ምን አመጣለሁ? ሲጀመር አንዴ ሆኗል። ስለዚህ መጸጸት አያስፈልግም። አሁን አንተ ነፍሰ ገዳይ ነኝ እያልክ ለራስ መንገሩ ምን ጥቅም አለው? ይልቁንስ የሆነ ነገር ብናደርግ ነው የሚሻለው ልጆቹ ሳይመጡ በማለት ወይዘሮ ዝናሽ ለአቶ ለይኩን ትነግረዋለች። አቶ ለይኩንም ጥላቸውን ይገልጽላታል ማለት ነው። አንቺ በጣም ጨካኝ ሴት ነሽ። እንዴት ነው እስከዛሬ ድረስ ከእንዳንቺ አይነት ጨካኝ ሴት ጋር እየኖርኩ እንደሆነ እያላስተዋልኩትኝ? እኔ ቆይ ሚስጥርን ልደብቅ ባልኩ እንዴት ትሰድበኛለህ? እንዴት እንደዚህ ትለኛለህ? ቆይ አንተና እኔ ሲጀመር ምንና ምናችን ነው የሚገናኘው? አንተ እኮ የሰው ነፍስ ነው ያጠፋኸው፣ እኔ ግን ልጅ ነው ያመጣሁት፣ ዘር ነው የተካሁት ብላ እንደ ኩራት ስትናገር ነበረ። ቆይ እንዴት እንደዚህ ታያለሽ? በዚህና ደረትሽን ነፍተሽ ትናገሪያለሽ? በትዳርሽ ላይ እኮ ነው ሄደሽ የወለድሽው። ቆይ እንዴት ነው እኔስ ያላስተዋልኩትኝ? 9 ወር ሙሉ አርግዘሽ ከዛ ስትወልጅ እንዴት አላስተዋልኩም? ሲላተኛ አቶ ለይኩን ማለት ነው። ወይዘሮ ዝናሽም አንተ ሲጀመረን የመች ልብ ብላኝ ታውቃለህ? ስራ ስራ እያልክ ከውጭ ነው የምታድረው። አረ ማደሩ ግን በጣም ነው የምትሰነብተው እንጂ። ከዛ እኔም ለፊልድ ወደ ሻሸመኔ ለስራ በሄድኩበት ይሄ ነገር ተፈጠረ። ከአንተ ያጣሁትን ነገር ደግሞ ከዳግም አባት አገኘው በማለት ለአቶ ለይኩን ትመልስለታለች። አቶ ለይኩን እኔም እኮ ስራ ስራ እያልኩ የምለፋውና የምፈጋው ለማን ሆነና፣ ሲቀጥል እኔ ከአንቺ ውጭ ደግሞ ምንም አይቻላቅም ማንንም አይቻላቅም ሲል ማለት ነው። እሷም በዚህ ሰዓት ስታማም ግን ረስታኝ ነበረ፣ ማለትም ስራ ስራ ስትል እኔን የተውከኝና ለስራ ያስበለጥክ መስሎኝ ነበረ ሲል አንቺ በጣም መጥፎ ሰው ነች በማለት አቶ ለይኩን እንግዲህ ወይዘሮ ዝናሽን ከእንግዲህ በኋላ ላምንሽ አልችልም ብሏታል ማለት ነው። ይልቁንስ አሁን ልጆቹ ሳይመጡ የሆነ ነገር ብናደርግ ነው የሚሻለው፣ ወይ ጫካ ውስጥ ወስደን እንቀብረዋለን። የዳግም አባት እንግዲህ ከነ ሚስጥሩ በዛው ተቀብሮ ይቀራም በማለት ወይዘሮ ዝናሽ ለአቶ ለይኩን ትነግረዋለች። አቶ ለይኩንም በጣም ተደናግጧል። ማለትም
ትንንሽ ተንኮሎችን ስታደርግ ነው እንጂ ይህንን ያህል ከባድ ነገር ተፈጥሮ እንደዚህ ተረጋግታ በመቀመጧ በጣም አስደንግጠዋለች ማለት ነው። አምራን ደግሞ በዚህ በኩል ለናሆም እናትህ ልጄን ገላብኛለች፣ መርዛ ልጄን ገላለች በማለት ለናሆም ነግረዋለች። ናሆም እንዴት እንደዚህ ይሆናል? እርግጠኛ ነሽ እማዬ ናት እንደዚህ ያደረገችው? ቆይ እሷ ምን አይነት እናት ናት? እንዴት እንደዚህ ታደርገኛለች? በማለት በማልቀስና በማዘን ውስጥ ይገኛል። አምራንም አዎ ውዴ ልጄን የገደለችው እናት ናትኝ፣ የዛኔ ቡና ልጋብዝሽ ብላ መርዛ ልጄን ገደለችብኝ እያለች በማስመሰል እየነገረችው ነበረ። አምራን እንግዲህ እናትና ልጁን ለማጣላት ወይ ደግሞ ወደዛ ቤት ለመግባት ነው እንደዚህ እያደረገችው የምትገኘው። ናሆም እንግዲህ አምኗታል ማለት ነው። ይኸውልሽ እኔ በመናገር ብቻ አልተዋትም፣ ስለዚህ አንቺ እዚህ ጠብቂኝ፣ እናቴን እኔ ማደርጋትን አውቃለሁ ብሎ በንዴት ሊሄድ ነበር። እሷም እያስመሰለች ትገኛለች። ወይ ውዴ ምንም ቢሆን እኮ እናት የወለደች እናት ናትኝ፣ ስለዚህ ይቅርታ አድርግላት በማለት እያስመሰለች ትገኛለች። አሁን ወደ ስራ ሳይሆን እናት ጋር ልትጣላ ነው የምትሄደው፣ እባክህን እንደዛ ታድርግ እያለች ታስመስላለች ማለት ነው። በውስጧ ግን ወይዘሮ ዝናሽ እኔ ጋር እንደዚህ አይነት ነገር ውስጥ መግባት አልነበረብሽም፣ እኔ አምራንን አታቂኝም ማለት ነው በማለት ናሆምን እያጀለችው ትገኛለች። ናሆም እንግዲህ እውነት ነው የሚመስለው። ሲጀመር እሷ አላረገዘችም ነበረ፣ ወይዘሮ ዝናሽ ይህን ነገር አላደረገችም። ግን ወደ ቤት ለመግባት ወይ ደግሞ የእሷ አምራት ለመሆን ነው ይህን ሁሉ ነገር እያደረገች የምትገኘው። ዳግምም በንዴት ናሆም ማለት ነው በንዴት እና በቁጣ ወደ ቤት ሄዶ ነበረ። እማዬ አንቺ ነፍሰ ገዳይ ነይ ውጭ በማለት ወይዘሮ ዝናሽን እየተቆጣት ነበረ። ወይዘሮ ዝናሽን ምን ሆነ ነው ስለምን ነፍሰ ገዳይ ነው የምታወራው ናሆም ምናምን ስትል፣ ነፍሰ ገዳይ ነሽ? ቆይ አንቺ ምን አይነት ሰው ነሽ? አሁን አንቺ የኔ እናት ነሽ? ሲጀመር አንቺ እናት አትመስልኝም። የሆነ መንገድ ላይ ወድቄ አግኝተሽኝ ያሳደግሽ ነው የምትመስሊው። እንዴት እናት በልጅ ልጁ ላይ እንደዚህ ይጨክናል? አንቺ ነፍሰ ገዳይ ነሽ በማለት ሲናገር፣ አቶ ሌይኩንም ምንድን ነው የተፈጠረው? ስለምን ነፍሰ ገዳይ ነው የምታወራው ሲለው፣ አይ አምራንን ይዛኔ ቡና ልጋብዛት ብላ መጥታ መርዛ ልጇን ገደለች። ምን አይነት ጨካኝና አረመኔ እናት ናት በማለት ለአቶ ሌይኩን ይነግረዋል። አቶ ሌይኩንም በድንጋጤ ሊወድቅ ነበረ ማለት ነው። ዳግም እዛው አጠገቡ ስለነበር ጋሽ አይዞ በማለት እየደገፈው ነበረ። ወይዘሮ ዝናሽ ምን እያልክ ነው የኔ ልጅ? እኔ በፍጹም እንደዛ አላደረግኩም። ይሄ የዛች የተረገመችው የአምራን ስራ ነው። እኔ ምንም ላደርግ አልችልም። እንዴት እንደዚህ ያደርጋለሁ? አዎ ከዚህ በፊት ሞክሬው ነበረ፣ ግን በፍጹም ይሄን ነገር አላደረግኩም እባክህ ልጄ ብትለው፣ አላምንሽም በፍጹም አንቺ በጣም አረመኔ ሰው ነሽ። ሲጀመር አንቺ የኔ እናት አይደለሽም። የኔና የንቺ ልጅነትና እናትነት ከእንግዲህ በኋላ አብቅቶለታል በማለት ናሆም ይናገራል ማለት ነው። አቶ ሌይኩንም በዚህ በሰማው ነገር በመደናገጥ ወደ ክፍሉ ሂዶ ራሱን በመድኃኒት ሊያጠፋ ነበረ። ዳግም ግን የአቶ ሌይኩን ጤንነት ስላሳስበው ወደ ክፍሉ ሂዶ ሲያየው ራሱን ለማጥፋት ኪኒናውን እየዋጠ ነበረ። ዳግምን በመሮጥ እባክህን አቶ ሌይኩን ምን እያደረግክ ነው ብሎ አስጥሎታል ማለት ነው። እባክህን አንተ እኮ የሁላችን አባት ነህ፣ እንዴት እንደዚህ ነገር ታደርጋለህ? አንተ እኮ ለናሆምና ለኤሚን ብቻ አይደለም አባት የሆንከው፣ አንተ የሁላችን አባት ነህ። እመነኝ ጋሼ፣ አንተ ለሁላችንም ታስፈልገናለህ። ሁለተኛ እንደዚህ አይነት ነገር እንዳታደርግ በማለት ዳግም አቅፎት አቶ ሌይኩንን እያለቀሰ ነበረ። አቶ ሌይኩንም ተወይ ዳግም፣ ከዚህ ህይወት መገላገል አለብኝ፣ መኖር አልፈልግም፣ ከዚህ ክፉና አስከፊ ህይወት መገላገል አለብኝ በማለት እያለቀሱ ይገኛሉ። ዳግም እንግዲህ መድኃኒቱን ወስዶባቸዋል ማለት ነው። ራሳቸውን ከማጥፋት ታድጓቸዋል። ዳግም ወደ ሳሎን በመሄድ ቆይ እናንተ ምን አይነት ራስ ወዳድ ሰዎች ናቸው? ይበቃቸዋል ምናምን ሲል ማለት ነው። ናሆም ብድግልና አንተ ደግሞ ምን እያልክ ነው? ከየት የመጣ ዲቃላሽ እንደሆነ የማይታወቀውን ትንከባከቢያለሽ፣ በዚህ በኩል ደግሞ የልጅሽ ልጅ ትገድያለሽ ሲል ማለት ነው። ወይዘሮ ዝናሽን ናሆም በጥፊ መታዋለች ማለት ነው። ናሆም ምናምን ተይ በቃ መምታት አይደል የቀረ ተሳደብክ፣ አሁን እኔ ልትመታኝ ነው በማለት እንግዲህ ወይዘሮ ዝናሽ ስትናገረው ናሆም መለስ ብሏል ማለት ነው። ዳግም አቶ ሌይኩን ራሱን ሊያጠፋ ነበረ። ለዛ ነው ራስ ወዳድ ናችሁ ያልኳችሁ፣ በጣም ታሳፍራላችሁ። እኔ ሆነ እናንተ በጣም ነው የምታሳፍሩት። ስለ ጋሽ ጤንነት ምንም አታዝኑም። ሁልጊዜ እንደተጨቃጨቃችሁና እንደተባላችሁ ነው በማለት ምን ብላ ወይዘሮ ዝናሽን ደንግጣ ቆይሻውን ሌይኩን እንዴት ነው ስትል፣ አሁን ደህና ነው፣ መድኃኒቱን ከሱ ወስጄዋለሁኝ፣ ግን እኔም እናንተም በጣም ነው የምናሳፍረው። ስለ ጋሽ ጤንነት ምንም አትጨነቁም ያልኩት ለዛ ነው በማለት ዳግምም ጥሏቸው ሄዷል ማለት ነው።
ናሆም እናቱ ላይ መጮሁን ቀጥሏን። ኤሚን በቃ ምን እያልክ ነው? እማዬ እንደዚህ አታደርግም። አሁንስ በጣም አበዛው። ይልቅንስ ሂደህ ያችን ፍቅረኛን መርምራት በማለት ኤሚን ተናግራለች። ወይዘሮ ዝናሽም አዎ ይልቁንም እሷን ሄደህ ብትመረምራት ነው የሚሻልህ፣ እኔ ምንም ነገር አላደረግኩም ሲል አንቺ አይመለከትሽም በማለት ኤሚንን ተቆጥቷታል ማለት ነው። ኤሚንም እንግዲህ ለኤርሚ በመደወል ወይ ኤርሚ ከዚህ ቤት የተፈጠረውን አታውቅም፣ ያቺ አምራን የሚሏት ልጅ እናትህ ልጅን አስወረደች ብላ ለዳግም ነግረው፣ ዳግም ደግሞ እናቴ ላይ እየወረደባት ነበረ በማለት ለኤርሚ ተነግረዋለች። እኔ የምልህ ኤርሚ ግን እማዬ እንደዚህ ነገር የምታደርግ ይመስላል ስትለው፣ አረ በፍጹም ያንቺ እናት እንደዚህ የምታደርግ አይመስለኝም፣ ሲያዩዋትኝ ቁጡ ትመስላለች እንጂ በጣም መልካም ሰው ናት በማለት ለኤሚ ነግሯታል። ኤሚንም እውነት ነው የኔ ውድ፣ ሲጀመር እኔም እንደዛ ነው ያሰብኩት፣ የኔ እናት ምንም ቁጡ ብትሆን እንደዚህ አይነት ነገር አታደርግም እያለችው ነበረ። አዎ አንቺን የወለደች እናትማ እንደዚህ ጨካኝ ልትሆን አትችልም ሲል፣ ወይ ለእናቴ እንደዚህ ጥብቅና በመቆሙ በጣም ደስ ብሎኛል፣ ወደ ቤቱ ለመግባት ድጋፍ ይሆናል እያለችው ነበረ። ኤርሚም እንግዲህ አምራን ምን አይነት ስራ እየሰራች ነው በማለት ስልኩን አፍኖ ሚዩት አድርጎ እያወራ ነበረ ማለት ነው። ምንድን ነው ደግሞ ያሰብሽው ሲል ኤሚን እንዲህ ውዴ ምን ሆነ ነው ስትለው፣ ወይ ኔትወርክ ነው እያለ ነበረ። ግን እሱ የአምራን ስራ ስለሚያውቅ ነው እንደዚህ ሲያወራ የነበረ ብቻውን። እሱም እንግዲህ ወደ አምራን ሂዶ ነበረ። ወይዘሮ ዝናሽም አምራንን ለማግኘት ስትሄድ ወይ እዚህ ድረስ ልፈልገሽ ስለመጣሽ ደስ ብሎኛል ስትል ማለት ነው። ወይዘሮ ዝናሽ በጥፊ መታታለኝ። ቆይ አንቺ እንዴት እንደዚህ ታደርጊያለሽ? ምን አይነት አርመኔ ልጅ ነሽ? ቆይ ገና ሰራልሻለሁ በማለት እሷም በጥፊ አንዴ መታት ተመልሳለኝ ማለት ነው። ኤርሚ መጥቶ ጎበዝ አምራን እየሰራሽ ያለሽው ስራ የሚደንቅ ነው። በተለይ እንደዚህ ወይዘሮ ዝናሽ ስጠፈጥፍሽ ደግሞ ቪዲዮ ቀርጬ ለናሆም ብልክለት የሌለ ነው ሲላት ነበረ። ቆይ አንተ ደግሞ እዚህ ምን ታደርጋለህ? ምን አባል ታደርገኝ የመጣኸው ስትለው፣ መቼስ ሁሉንም ነገር ሰምቻለሁኝ፣ ደግሞ ምን አይነት ተንኮል ነው እየሰራሽ ያለሽው ሲላት፣ ምኑን የሰማ ሁሉን ነገር ሰማ አይደል? ነገሩ ያቺ ኤሚን የሚሏት ልጅ እያለች ሁሉን ነገር አምታ ትዘረግፍልሃለች ስትለው ነበረ። እሱም አዎ ግን አንቺ ምን አይነት ተንኮለኛ ነሽ? እንዴት እንደዚህ ታደርጊያለሽ? ኤርሚ እንግዲህ የአምናን ሚስጥር ያውቃል ማለት ነው። እሷ ከዚህ በፊት ነፍሰ ጡር እንዳልሆነች ያውቃል። ስለዚህ አንቺ ላይ ያሉ ሚስጥሮች እየበዙ ነው ማለት ነው ሲል፣ የምን ሚስጥር ነው አንተ ገፍትራይ ልጅ እንደወረደብኝ ብትናገር አሁን የሚያምን ሰው ያለ ይመስላል ሲላት፣ የሚያምነኝ የለም እውነትሽን ነው፣ ለዛ እኮ ነው መረጃ በስልክ የሚይዘው ብሎ መረጃውን ቪዲዮ እንዳለው አስረድቷታል ማለት ነው። እሷም ምን አይነት የተረገምክ ነህ፣ አሁን በቃ ሊያሳብሉኝ ነው እነዚህ ሰዎች፣ ለነገሩ የወይዘሮ ዝናሽን ነገር ልጨርስና ወደ አንተ መለሳለሁ በማለት ኤሚ ተናግራለች ማለት ነው። ዳግም ደግሞ በጣም በማዘን ውስጥ ይገኛል። ለኑሐሚን ደውሎላት ነበረ። መጀመሪያ ኑሐሚን ወደ ቤቷ እየሄደች እያለልሽ ሸኝት ሲላት፣ አይ ግማሽ መንገድ ላይ ከደረስኩ በኋላ ይደክማታል ብለህ ነው፣ ስለዚህ እሄዳለሁ በራሴ ስትለው፣ አረ ችግር የለውም ከቸኮልሽ እሸኝሻለሁ ብዬ እኮ ነው መኪና ስላለኝ ሲላት፣ ሲጀመር እኔ አንተን አላምንህም፣ ሲቀጥል ሸኝ እኮ ከቤት አያደርስም ስትለው፣ እኔ ያደርስሻለሁ ችግር የለውም ቢላት፣ አይ ይልቁንስ ወደ ቤት ሂድና የተፈጠረውን ነገር ለእኔ ንገረኝ እያለችው ነበረ። እሱም እሺ በማለት ወደ ቤት ሂዶ እንግዲህ ቤቱ ውስጥ ያለውን ነገር በሙሉ ድጋሚ ደውሎ እየነገራት ነበረ። አይ ደውዬ ከምነግርሽ በአካል አግኝቼ ብነግርሽ ይሻላል በማለት ዳግምም ሂዶ አግኝቷታል። ኑሐሚንም እንግዲህ በአካል ስታገኘው፣ ቆይ ምን ሆነ ነው ዳግም የተፈጠረ ነገር አለ እንዴ? አምራን ምን ሆነች? ያለቀስክ ትመስላለህ ደግሞ ስትለው፣ አምራን ምንም አልሆነችም ግን ልጅ ወርዶብኛል እያለች ነው ሲላት፣ ኑሐሚንም ምን እንዴት እንደዚህ ሊሆን ቻለ? አላቅም ናሆም እንዳለው ከሆነ እማዬ በመድኃኒት እንዳስወረደችባት ነው ሲናገር የነበረው። እኔ ምንሽ ኑሐሚን ግን እማዬ እንደዚህ አይነት ነገር የምታደርግ ይመስልሻል ሲላት፣ ወይ ወይዘሮ ዝናሽ ድጋሚ እንደዚህ አይነት ነገር አደረገች? እኔ አላቅም ግን ይሄ ነገር በእኔ ላይ ተከስቶ ነበረ፣ ያሁኑን ግን አላቅም በማለት ኑሐሚን መልሳለታለች። እንግዲህ ኑሐሚንም ወይ ናሆም አሁን እንዴት ሆኖ ይሆን እያለች ለናሆም በማሰብ ትገኛለች ማለት ነው። እንግዲህ ኑሐሚን በጣም ነው የምትወደው ናሆምን፣ ዳግም ደግሞ ኑሐሚንን ይወዳታል። ናሆም የሚወደው አምራን ነው፣ አምራን ግን አትወደውም። ናሆምን ለገንዘብ ብላ ነው የቀረበችው። ይህን ሁሉ ተንኮል የምታደርገው እንግዲህ ወደ ቤት ለመግባት ነው። ልጅ አለኝ ብላ የዋሸችውም ለዛ ነው ማለት ነው። ወይዘሮ ዝናሽ ደግሞ የአምራንን ተንኮል በሙሉ ታውቃለች። ለዛ ነው ወደ ቤትም እንዳትመጣ የከለከለችው። ናሆም ግን ምንም ሊገባው አልቻለም። ያው ስላፈቀራትኝ አምኗታል ማለት ነው። ከዚህ በፊትም ድጋሚ ሲያገኛት ምን ሆነች ነው የኔ ውድ ሲላት ማለት ነው።
እናትህ እኮ ከቤቴ ድረስ መታ ደበደበችኝ ስትለው ምን እንዴት እንደዚህ ሊሆን ይችላል? የምርሽን ነው ማየናት የደበደበችው ሲላትኝ፣ አዎ ምን ደበደበችኝ? ጎረምሳ ይዛ መታ ስለደበደበችኝ ስትለው፣ እንዴት እንደዚህ ይሆናል? ለነገሩ አሁን ራሴ ደውዬ አጣራለሁ። ግን እርግጠኛ ነሽ ማየናት? ወይ እናትህ እንደዚህ አታደርግም። እናትህን በጣም ነው የምታምናትኝ። እንዴት አንተ የምታፈቅራትን ሴት ትመታለች? በማለት አምራን እያሾፈችበት ነበር ናሆም ላይ። ናሆም እንግዲያውስ እኔ ደውል ላይ አጣራለሁ ሲል አይ በፍጹም እኔ ደውላለሁ በማለት ደውላ ላውድ አድርገው ነበረ። ወይዘሮ ዝናሽም እሺ እባክሽ ምን ቀረሽ ደግሞ አሁን የደወልሽው መቼስ ዳግም እኔን እንደደበደብኩሽ እንዲያቀልሽ ፈልገሽ ነው አይደል ስትላትኝ፣ አሁን አይ ቆይ አንቺ ግን በዚህ ባልጠነከረ ሰውነቴ እንዴት እንደዚህ ደብድበሽኝ ትሄጃለሽ? በማለት እያስመሰለች ትገኛለች ማለት ነው። ወይዘሮ ዝናሽም አዎ እሱ እንዲያቅልሽ አይደል የፈለግሽው? እኔ ነኝ የደበደብኩሽ በማለት ስትናገር፣ ናሆም ቆይ አንቺ ምን አይነት ሰው ነሽ? እንዴት እንደዚህ ታደርጊያለሽ? ጭራሽ ባጠፋሽው ጥፋት ተጸጽተሽ ይቅርታ መጠየቅ ሲገባሽ ደግሞ እንደዚህ ደበደብሻት በማለት እናቱን እየተናገረ ይገኛል። እንግዲህ ናሆም ማለት ነው። ናሆም እንግዲህ በጣም አምራንን ስለሚያፈቅራት ነው የሚያምናት እንጂ አምራን ይህን ሁሉ ተንኮል እየሰራችበት እንደሆነ አያውቅም። ወይዘሮ ዝናሽም ይኸውልህ እኔ ከአንተ ጋር ምንም ችግር የለብኝም፣ ችግሬ አምራ ካለች ሴት ጋር ነው። ይህች ጭራቅን እናንተን ለማጣላት ባደረገችው ነገር ነው የመታወት በማለት ነግረዋለች። ናሆምም እንግዲህ በኋላ አንቺ እዚህ ቤት እንዳትገባ ከሆነ እንደዚህ ያደረግሽው ቤቱ ያንቺ ብቻ አይደለም፣ ስለዚህ አምራንን ወደ ቤት ይዣት እመጣለሁ በማለት ሲነግራት፣ ወይዘሮ ዝናሽም እንደዛ ከሆነ አንተም እሷን የምትል ከሆነ እሷን ተከትለ ከቤት ትወጣለህ በማለት መልሳ፣ ናሆም እንደዛ ከሆነ በፍጹም እንደዚህ ከሆነ የምታስብ ወደ ቤት ይዤሽ እሄዳለሁ፣ ያደረገችው ነገር እኮ በህግ ያስጠይቃታል፣ እኔ ራሱ ባልጠይቃትኝ በማለት ናሆምም እንግዲህ አምራንን ወደ ቤት ይዟት ሊሄድ ነበረ። አምራንም የኔ ውድ ይቅርብኝ፣ እንደዚህ ሁኜ ወደ ቤት መግባት አልፈልግም፣ እኔ እኮ በክብር ነው ምራት ሁኜ መግባት የምፈልገው ስትለው፣ አይሆንም ለእሷ ልክ ከሆነ እንደዚህም ብለሽ ትገቢያለሽ፣ ችግር የለውም በማለት አረተው እባክህ ውድ እያለች እያስመሰለች ትገኛለች። እሺ ካልክማሽ ብላ ተከትላ ሄዳለች ማለት ነው። ዳግም ደግሞ የኔ ምስኪን አባቱ እንደሞተ አያውቅም። ኑሐሚን እያዘነችለት ነበረ። በእርግጥ ኑሐሚን ዳግምን አትወደውም፣ ግን ዳግም በጣም መልካም ልጅና አፍቃሪዋ ስለሆነ ወይ ዳግም በዚህ ሰዓት እየተጎዳ እንደሆን በጣም እረዳለሁ ስትለው፣ አዎ አባዬ መጥቶ ነበረ እና ወደ ገጠር እንዳይመለስ ነግሮኝ ነበረ። ስልኩ ከአገልግሎት ውጭ ነው የሚለው እና የእሱ ነገር በጣም አሳስቦኛል። ከዛ ከሄደ ደግሞ እያስሩታን። ኑሐሚንም አይዞህ ምንም አይሆንም ዳግም፣ አሁን ያለበት ሁኔታ እረዳሃለሁ። ገና ምን ነገርኩ ሲጀመር ደግሞ ሌላም ጉድ አለ ሲላት፣ ኑሐሚን እንዴ ምን ተፈጠረ ሌላ ደግሞ ስትለው፣ ወይ አቶ ለይኩን ራሱን ሊያጠፋ ነበረ ሲላት፣ ምን እንዴት እንደዚህ ሊሆን ይችላል? ወይ የኔ ውድ አባት እሱ ለሰው በጣረና ለሰው ባዘነ፣ የእሱ ህይወት ግን እየተበላሸ መጣ በማለት እያለቀሰች ነበረ። ኑሐሚንም እንግዲህ እኔ ባልሄድማ ራሱን ሊያጠፋ ነበረ እኮ እኔ ጆኪኒናውን ባላስጥለው ኑሮ ይህን ሙቶ ነበረ ሲላት፣ ለነገሩ እግዚአብሔር ስለሚወደን ነው አንተ ማላክ አድርጎ ይላከልን ብለው እንደዛ ብለው ተለያይተዋል ማለት ነው። ዳግምም እንግዲህ ወደ ቤት ሂዶ ነበረ። ከቤት እንደ ድንገት ተቀምጦ እያለ የሆነ የአባቱ የሆነ እቃ አግኝቷል ማለት ነው። ምን እንደሆነ አላሳዩና ብቻ ግን ዳግም አባቱ እዛ ቤት መጥቶ እንደሆነ እንደነበረ በሆነ ምክንያት ያውቃል። በእርግጥ እንደሞተ ባያውቅም ከዛ ቤት መጥቶ እንደነበረ በደንብ እንደሚያውቅ ነው። እስካሁን ድረስ እንግዲህ አቶ ለይኩንም ሆኑ ወይዘሮ ዝናሽ ከቤት አላስወጡትም። የዳግምን አባት እዛው ቤት ውስጥ ነው ያለው። ወይ ለይኩን አንተ ማይሆንልህ ከሆነ ለምን ሌላ ሰው እንኳን እንዲያውቅ አልፈልግም። ስለዚህ ሚስጥር ግን ለምን ሰው አምጥቼ ለምን ጫካ ውስጥ ወስድ አንቀብረውም እያለች ነበረ። ለይኩንም ፈጣሪ ሆይ ምን አይነት ችግር ውስጥ ነው የገባሁት፣ እንደው ምን አይነት ጣጣ ውስጥ ነው የገባሁት እያለ በማዘን ይገኛል። ወይዘሮ ዝናሽ ግን ይችን ታህል እንኳ አልተሰማትም። ቆይ አንቺ ግን ምን አይነት አረመኔ ሰው ነሽ? የባልሽ ሞቶ የልጅሽ አባት ሞቶ እንኳ ምንም አልተሰማሽም ሲላት፣ ለይኩን እኔ እኮ ላንተ ህይወት ብዬ ነው እንጂ የልጅ አባት በመሞት እኮ በጣም ነው ያዘንኩት እያለች እያስመሰለች ትገኛለች ወይዘሮ ዝናሽ። በነገራችን ላይ በጣም ሰው በተደጋጋሚ ስህተትን ሲፈጽም ከዛ በኋላ መጸጸቱን ያቆማል። አቶ ለይኩን አንቺ ግን ምን አይነት ጭንቅላት ነው ያለሽ? ምን አለ እኔም እንዳንቺ ጭንቅላቴ ባይጸጸት እንዳንቺ የደነደነ ቢሆን እያለች ነበረ። እንግዲህ የማይጸጸት ሰው ጤነኛ አይደለም ማለት ነው። በተደጋጋሚ ጥፋትን ያጠፋ ሰው ከዛ የማይጸጸት ከሆነ ያ ሰው ልቡ ደንድኗል ማለት ነው።
ምንም አይሰማውም ደንዝዟን እንደማለት ነው። ወይዘሮ ዝናሽ እንግዲህ እንደዛ ነው የሆነችው። ውድ ቤተሰቦች በክፍል 53 ይህንን ይመስል ነበር ኑሐሚን። በክፍል 54 እስከምንገናኝ ድረስ ቸር ሰንብቱ። ከተመቻችሁ ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ሆኑ። ለድራማው ደግሞ አስተያየታችሁን በኮሜንት አስቀምጡልን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።